ራ የኢትዮጵያ ቀንደኛ ጠላት። ደራሲ ወርቅ አፈራው አሰፋ። ክፍል 17 ፖርትላንድ ኦሪጎን። ማሪዮ ኖኤል ፕሪስኮት ባልደረቦቹን አስከትሎ ፖርትላንድ ኦሪጎን ውስጥ የሚገኘውን የምድር ውስጥ መተላለፊያ ዋሻ ለመጎብኘት ተገኝቷል። ከህዝብ ዓይን የተሰወረ ስፍራ ነው። ዋሻው የበርካታ ህፃናት ጊዜያዊ ማቆያ ሆኖ ማገልገል ከጀመረ ዓመታት ተቆጥረዋል። ህፃናቱ ከየትውልድ መንደራቸው ተመልምለው ሲመጡ ወደ ዋናዎቹ ማዕከላት ከመሄዳቸው በፊት ለጥቂት ቀናት የሚቆዩት እዚህ ነው። እግረ መንገዱን የፖርትላንድን የቴክኖሎጂ ተቋም ይመለከታል። በተቋም ስም ይጠራ እንጂ ዓላማው ሌላ ነው። ለማርዱክራ ሉሲፈር አገልጋይነት የሚመለመሉ በርካታ ህፃናት አይምሮ የሚቀየረው እዚህ ተቋም ውስጥ ነው። በተቋም ውስጥ የተለያዩ ሰፈሮች ሲኖሩ በእያንዳንዱ ሰፈር ከ2000 እስከ 3000 ህፃናትን የያዙ ቡድኖች አሉ። ትንሹ 1000 ህፃናትን የያዘው ቡድን ነው። የህፃናቱን አይምሮ መቀየር ያስፈለገው አለ ፕሪስኮት ሲያብራራ ማርዱክራን ያለ ማንገራገር እንዲቀበሉት ለማድረግና ምድር ላይ የሚሻውን ልቅ ወሲብ፣ ግብረ ሰዶም፣ ጸረ ክርስቶስ ዘመቻንና የመሳሰሉትን እንዲያስፈጽሙ ለማሳመን ነው። ወደ ዋሻው ሲዘልቁ አይናቸውን ቁልጭ የሚያደርጉና ግራ የተጋቡ ህፃናት ቢጫ ቱታ ለብሰው ተመለከቱ። ከተለያዩ ሀገራት የመጡ ናቸው። በየሰፈሮቹ መግቢያ ዋና በር ላይ የጀነራሎች ሰፈር፣ የካህናት ሰፈር፣ የነጋዴዎች ሰፈር፣ የሴተኛ ዳሪዎች ሰፈር፣ የገዳዮች ሰፈር፣ የዶክተሮች ሰፈር፣ የግብረ ሰዶማውያን ሰፈር የሚሉ ጽሑፎች በደማቅ ቀይ ቀለም ተጽፈው ተመለከቱ። እያንዳንዱ ሰፈር ውስጥ የሚገኙትን ህፃናት እንጎበኛለን አለ ፕሪስኮት። እግረ መንገዳችንንም ለማርዱክራ ሉሲፈር አገልጋይነት ብቁ መሆናቸውን እንገመግማለን። ሰፈሮቹን መጎብኘት ጀመሩ። በሺዎች የሚቆጠሩት ህፃናት 200ም 300ም እየሆኑ እንደየምድባቸው መጋዘን በሚመስሉ አዳራሾች የአእምሮ ቁጥጥሩ ሳይንስ ተግባራዊ እየተደረገባቸው ነው። ጨካኙን ሳይንስ ተግባራዊ የሚያደርጉት ሳይንቲስቶች በአብዛኛው የናዚ አባላት የነበሩ መሆናቸውን ለባልደረቦቹ የነገራቸው ማሪዮ ኖኤል ፕሪስኮት ከሲአይኤ የአእምሮ ቁጥጥር ቅርንጫፍ ማዕከላት የመጡ ባለሙያዎችም እንዳሉ አልደበቃቸውም። በነገራችን ላይ አለ ፕሪስኮት በኩራት ደረቱን ነፋ አድርጎ፣ የበርካታ ይሁዳውያን ህፃናትን ህይወት ቅርጥፍ አድርጎ የበላው ጆሴፍ ሜንግልም ከአእምሮ ቁጥጥር ሳይንቲስቶቻችን ግንባር ቀደሙ ነበር። መርፌ የሚወጉ፣ ኪኒን የሚወጡ፣ ልዩ መሳሪያ ጭንቅላታቸው ላይ ተገጥሞላቸው በኤሌክትሪክ ንዝረት አእምሯቸውን የሚነጠቁ በብቁ ባለሙያ በሳይንሳዊ መንገድ የሁለት ሰብዕና ባለቤቶች የሚሆኑና ሌሎችንም ተመለከቱ። ህፃናቱ እንኳን ጎብኚ ዝንብ ባጠገባቸው ያለፈ አልመሰላቸውም። በአእምሮ መነጠቅ ተግባር ላይ ስለነበሩ ዙሪያቸውን መገንዘብ የማይችሉበት ሁኔታ ላይ ናቸው። በጎብኚዎች ምክንያት የአእምሮ መነጠቅ ስርዓቱ ተጠናቀቀና ህፃናቱ በየምድባቸው ጠበቁ። በቅድሚያ የተጎበኘው የጄኔራሎቹ ሰፈር ነበር። እዚህ ምድብ ወይም ሰፈር ውስጥ ያሉት ህፃናት ተፈጥሯዊ ዝንባሌያቸው ተጠንቶ ይህን ሰፈር የተቀላቀሉ ናቸው። ለነገሩ ሁሉም ህፃናት ተፈጥሯዊ ዝንባሌያቸው ተገምግሞ ነው እንደየዝንባሌያቸው በየሰፈሩ የተመደቡት። በጄኔራሎቹ ሰፈር ያሉትን ህፃናት የምታስተዳድረው ወይዘሮ ዙሃራ ጄራርድ እንግዶቹን እየመራች ማብራሪያ ትሰጥ ጀመር። እዚህ ሰፈር ያሉ ህፃናት ሁሉም ኃይለኞች፣ ግትሮች፣ ጨካኞችና ፍላጎታቸውን የሚጻረር ኃይል ቢመጣ መስዋዕትነትን ከመክፈል ወደ ኋላ የማይሉ ናቸው። በአንጻሩ የበላይ አለቃቸውን ትዕዛዝ ለመፈጸም ቅኖችና ፈጣኖች ናቸው። ማሪዮ ኖኤል ፕሪስኮት ደስ አለው። እውነተኞቹ የማርዱክራ ወታደሮች እየደረሱለት እንደሆነ እርግጠኛ ሆነ። እነዚህን ወታደሮች ለአቅመ ትዕዛዝ ሲደርሱ የትኛውንም ሀገር ውረሩ ብሎ ትዕዛዝ መስጠት ይቻላል። በአንድ ሀገር ግዛት ገብታችሁ መፈንቅለ መንግስት አካሂዱ፣ የአየር ድብደባ አድርሱ ቢባሉ ያለ ማንገራገር የሚቀበሉ ናቸው። እጩ ጄኔራሎቹን በኩራት ቃኘት ታደረገና ወደ ካህናት ሰፈር አመራ። ተከታዮቹ
የእሱ ፊት በደስታ ሲበራ የሚስቁ፣ በሐዘን ሲጨልም የሚተክዙ ነበሩ። በካህናት ሰፈር የተቀበላቸው ምጥጥ ያለ ፊት ያለው ሰው ነው። በዚያ ላይ ፈንጣጣ ወሮታል። የጅል ፈገግታውን ካሳያቸው በኋላ ሕፃናቱን አስጎበኛቸው። እዚህ ሰፈር ያሉ ሕፃናት ሲናገሩ ዝግ ብለው ሲሆን አብዛኛውን ጊዜያቸውን በተመስጦና ለብቻቸው የሚያሳልፉ ናቸው። ከራሳቸው ጋር ሲነጋገሩም ይስተዋላሉ። ጸሎት በማድረስ ላይ ይሁን አይሁን የሚያውቁት ራሳቸው ናቸው አለ ፊተ መጣጣው ጀርገን ሄልሙት ሜርክል። እነዚህ አለ ፕሪስኮት በልቡ በሃይማኖት ስም የማርዱክራን እቅድ ተግባራዊ ለማድረግ ብቁ ሆነው የሚያድጉ ናቸው። ለጸረ ክርስቶስ ዘመቻችንም ወሳኝ የሆኑ ኃይላት ናቸው። በነጋዴዎቹ ሰፈር ያገኟቸው ሕፃናት ለየት ያሉ ናቸው። አንዳንዶቹ የግል ልብሳቸውንና ንብረታቸውን በሙሉ ገንዘብ እስካገኙ ድረስ ከመሸጥ የማይመለሱ ናቸው። ንብረቶቻቸውን ወደ ጄኔራሎቹና ሴተኛ ዳሪዎች ሰፈር ወስደው ለመሸጥ ሙከራ ላይ ሳሉ በቁጥጥር ስር የዋሉ ሕፃናት እንዳሉ አስተዳዳሪያቸው ኬቨን ሄሮኒ መስተናገረ። እነዚህ የዓለምን ውድ ነገር ሁሉ ለራ ጥቅም ሲሉ ከመሸጥ የማይመለሱ በመሆናቸው እንኮራባቸዋለን። ተከታዮቹ የፕሪስኮትን ንግግር ማድነቃቸውን በጭብጨባቸው ገለጹ። በቀጣይነት የተመለከቱት የሴተኛ ዳሪዎችን ሰፈር ነበር። ውበታቸው የሚያፈዘው ሴት ሕፃናት ጭናቸው ላይ የሚቀር አጭር ቀሚስ ለብሰዋል። አይኖቻቸውን እያስለመለሙ እንግዶቹን ተመለከቷቸው። በየጊዜው ወደ ወንዶቹ ሰፈር ካልሄድም ብሎ ስለሚያስቸግሩ በግድ ነው ያዝናቸው አለች የሰፈሩ አስተዳዳሪ ሄለን ብራውን። አቤት ሲያድጉ አለ ፕሪስኮት እያዳነቀ። በገፍ የሚቆጠሩ የወሲብ ፊልሞች ተመርተው ለተመልካች ይቀርባሉ። አዳሚ ያንን እያየ ስሪያ በስሪያ ይሆንና የኤችአይቪ ኤድስ በሽታውን ቁጥር በእጥፍ ይጨምረዋል። አንደኛው ዓላማችን ይሄ አይደል? ህዝቡን በበሽታ መቀነስ። ምርጥ ምልምሎቻችን ናቸው። ምን ዋጋ አለው? እነሱ ሲደርሱ እኛ እናረጃለን ወይ እንሞታለን። ወደ ገዳዮቹ ሰፈር አመሩ። አስተዳዳሪው ራሱ ገዳይ ይመስላል። ዴልታ የሚል ጽሑፍ የተጻፈበት ቲሸርት የለበሰ ረጅምና ወፍራም ሰው ነው። ሲሞን በርኔት ሲል ራሱን አስተዋወቃቸው። ከመዋላችሁ ፈቃደኛ የሆነ ሰው ካለ በሰከንድ ውስጥ እንዴት መግደል እንደሚቻል ያሳያችኋል። አብዛኛውን ሰዓታቸውን የሚያጠፉት የግድያ ፊልሞችን በመመልከት ነው። ፕሪስኮት ሰውየውን ገላመጠው። ፈቃደኛ ካለ እንዴት መግደል እንደሚቻል ያሳያችኋል የሚለው ድፍረት አዘል ንግግሩ አላስደሰተውም። የግድያ ፊልሞችን በመመልከት አብዛኛውን ጊዜያቸውን ያሳልፋሉ የሚለው ንግግር ግን ተስማምቶታል። ልጆቼ ቶሎ ደጉና ለተልእኮ ትሰማራላችሁ። ያስቸገረ የሀገር መሪ፣ ራን ያወገዘ የሃይማኖት አባት፣ በአጠቃላይ ከኛ በተቃራኒ የቆመን ማንኛውንም ግለሰብ በሰከንድ ሲጥ ስታደርጉ ማየት እንዴት ልብን በሐሴት ይሞላል። እውነተኛዎቹ የራ ልጆች ስለሆናችሁ አባታችሁ እንዴት ይደሰትባችሁ፣ እንዴት ይኮራባችሁ። ወደ ግብረ ሰዶማውያኑ ሰፈር አመሩ። የተቀበላቸው አስተዳዳሪ ወንድ ቢሆንም ከንፈሩን ቀይ ቀለም የተቀባ፣ ቅንድቦቹን የተኳለና ሲያወራ እጆቹን እያፋተገ የሚቅለሰለስ ነበር። ሉትዘር ሁክስ ሲል ራሱን አስተዋወቃቸው። እሱን መሰል ሕፃናት መጋዘን መሳዩን አዳራሽ አጨናንቀውታል። የፕሪስኮት ተከታዮች እስካሁን ከጎበኛቸው ሰፈሮች ይህኛውን ወደውታል። ሕፃናቱን የመመኘት ከፍተኛ ፍላጎት በፊታቸው ላይ ይነበባል። ይህን የታዘበው ማሪዮ ኖኤል ፕሪስኮት እንዲህ አላቸው። እንግዲህ ቅሌታሞች አትሆኑ። እነዚህ ለልዩ የራ አገልግሎት በማዕከል ውስጥ ያሉ ስለሆኑ አመላችሁን ወደ የሰፈራችሁ ስትመለሱ ታስተናግዱታላችሁ። በአፍረት መሬት ተከፍታ ብትውጣቸው ደስተኞች ነበሩ። በመጨረሻ የጎበኙት የዶክተሮችን ሰፈር ነበር። ራሷን ሊዛ ጆርዳን ብላ ያስተዋወቀቻቸውና ነጭ የዶክተሮች ካፖርት የለበሰች ውብ ሴት ሕፃናቱን ታስጎበኛቸው ጀመር። ሁሉም ላይ ከእድሜያቸው ጋር የማይመጣጠን ብስለት ይታያል። አንዳንዶቹ አይናቸው ላይ ሰክተው ጥቃቅን ህዋሳትን ከሚመለከቱበት ማጉያ መነጽር ውጪ ለምንም ነገር ደንታ ያጡ ይመስላሉ። አንዳንዶቹ ደግሞ ጥራዛቸው ሰፊ የሆኑ መጽሐፍት እያገላበጡ ነበር። ፕሪስኮት እነዚህንም በተከታዮቹ ፊት መረቃቸው። እደጉ፣ ተመንደጉ፣
በዓለም ላይ ለሚፈጸሙ የሕክምና ቅሌት ዋናዎቹ ተዋናዮች እናንተ ትሆናላችሁና የምታገለግሉት ማርዶክራ ሉሲፈር ይርዳችሁ። የዓለምን ሕዝብ ቁጥር በሕክምና ሰበብ የምታመናምኑልን እናንተ ናችሁና ቶሎ ድረሱልን። አሜን አሉ ተከታዮቹ። ፕሪስኮት በጉብኝቱ ደስተኛ ነበር። የአእምሮ ቁጥጥር ማዕከላቱ ተግባራቸውን በሚገባ እየተወጡ እንደሆነ አምኗል። ራን የሚያገለግል አዲስ ትውልድ መጪ ጊዜን በሐሳቡ አየና በደስታ ተፍነከነከ። ተከታዮቹ ገለፈጡለት። ቅር የተሰኘበት ጉዳይ ቢኖር ከሕፃናቱ መሃል ኢትዮጵያውያንን ያለማየቱ ነበር። ክፍል 17 በዚህ ተጠናቀቀ። ክፍል 18 ፓልማ ማሎርካ። በካርሎ ዛጋሚ ፋውንዴሽን መለስተኛ ስፋት ባለው ቢሮአቸው ውስጥ የተሰባሰቡት የምስጢር ማህበራት ሴራ አክሻፊዎች ከዓለም ሕዝብ ስለተደበቀውና ብዙ የማጭበርበሪያ ሐሳቦች ተካተውበታል ተብሎ ስለሚታመነው መጽሐፍ እየተወያዩ ነው። ሁሉም ከዚህ ቀደም የሚተዋወቁ ናቸው። በተለያዩ ቅርንጫፎች ውስጥ በኢሉሚናቲ አባልነት ሲያገለግሉ የነበሩ። ዛሬ ካርሎ ዛጋሚ በዘኤኤስ ሄርሜትስ ፋውንዴሽን ስር አሰባስቧቸዋል። ሰማያዊው መጽሐፍ የራና ተከታዮቹ የአምልኮ መጽሐፍ እንደሆነ ያውቃሉ። ለክርስቲያኖች መጽሐፍ ቅዱስ የሕይወታቸው መመሪያ እንደሆነ ሁሉ ለራና ለተከታዮቹ ሰማያዊው መጽሐፍ የሕይወታቸው መመሪያ ነው። እያንዳንዱ የአሜሪካ ፕሬዝዳንት በዋይት ሃውስ የግል ክፍል ውስጥ ይህ መጽሐፍ እንዳለው ዛጋሚና ባልደረቦቹ ያውቃሉ። 2097 ገጽ እንዳለ የተነገረለት ይህ መጽሐፍ በውስጡ ኢትዮጵያውያንና ሩሲያን ጨምሮ መሰል የክርስትና እምነት ተከታይ ሀገራት የሚጠፉበትን ምስጢር እንዳካተተ የሚናገሩ ቢኖሩም ተቃራኒዎቻቸው በዚህ ሐሳብ አይስማሙም። ይልቅ አሜሪካ በሰይጣናዊ ኃይል እየተመራች ዓለምን የምትገዛበት ምስጢር ተካቶበታል ሲሉ ይከራከራሉ። ይህ መጽሐፍ በኢሉሚናቲ ማህበር ውስጥ ሳለ ከአንድ የአሜሪካ ፕሬዝዳንት እጅ ተቀብሎ ያነበበው ሃቪየር ላስፐር ስለ መጽሐፉ የሚያውቀውን ለነዛጋሚ እየነገራቸው ነው። ይህን መጽሐፍ አለ ሃቪየር ላስፐር ሲያብራራ፣ ማሪዮ ኖኤል ፕሪስኮት እና ተከታዮቹ የሰማይ መንግስት መጽሐፍ እያሉ ነው የሚጠሩት። መሬት በሌሎች ፍጡራን፣ በሉሲፈር፣ በሌላ ዓለም ፍጡራን እና በበራሪ አካላት ዘንድ የምትታወቀው ኡራንቲያ በሚለው ስያሜ ነው። እነ ፕሪስኮት መጽሐፉን የኡራንቲያ መጽሐፍ ብለው ይጠሩታል። መጽሐፉን ማን እንደጻፈው የማይታወቅና ወደ ምድር ያመጡት ለሰው ልጆች ብርሃናማ ዘመን ቅን ፍላጎት ያላቸው መላእክት እንደሆኑ የሚሰጥ ምስክርነት አለ። በግሌ ባልቀበለው ከተሰብሳቢዎቹ አንዷ የሆነችው ሶስና አቋረጠችው። በግሌ የማትቀበልበት ምክንያት ምንድን ነው? አየሽ ሶስና አለ ጉሮሮን እየሳለ፣ የመጽሐፉን ይዘት በጥልቀት ስትመረምሪው ሰይጣናዊ ሐሳብ በስፋት የሚንጸባረቅበት ነው። ሰይጣናዊ ሐሳብ የሚንጸባረቅበትን መጽሐፍ ደግሞ ቅዱሳን መላእክት ወደ ምድር የሚያመጡበት ምክንያት አይታየኝም። ማን እንደጻፈው አይታወቅም የሚል ምስክርነት ቢሰጥም ይህን መጽሐፍ በምድር ላይ የሉሲፈርን ግዛት ለማስፋፋት ፍላጎት ያላቸው የነ ኤሊፋስ ሌቪ፣ አልበርት ፓይክ፣ ማሊ ፒሆል፣ አንቶን ዛንዶር ሌቪ ደቀ መዛሙርት የሆኑ ሁለት ወንድማማቾች እንደጻፉት ለጊዜው ርዕሱን የማላስታውሰው መጽሐፍ ላይ ማንበቤ ትዝ ይለኛል። ቁም ነገሩ ማን መቼ ጻፈው አይደለም፣ ለምን ዓላማ ተጻፈ ነው። ሰዎች በእግዚአብሔር ላይ ያላቸው እምነት ተሽሮ ሉሲፈርን እንዲያመልኩ፣ ለሉሲፈር እንዲሰግዱ ከነ አንቶን ሌቪ የሰይጣን አምልኮ መጽሐፍት ላይ ተቀንጭቦ ተሻሽሎና ተስፋፍቶ የቀረበ መጽሐፍ ነው። ሉሲፈር በምድር የወከላቸው ታላላቅ የሀገር መሪዎችና ባለስልጣናት ምድራዊ ግዛታቸውን ያለ ችግር ለማስተዳደር እንዴት ለሉሲፈር መገዛትና ታዛዥ መሆን እንዳለባቸውም ያብራራል። ስለ ነገው አዲስ ዓለምና አዲስ ትውልድም ሊተርክ ይሞክራል። የፈጣሪን ክብር ለማዋረድ ፋብሪካዎች በምንጣፎቻቸው ላይ እንዴት መስቀልን መንደፍ እንደሚገባቸው ይናገራል። ምንጣፍ ላይ ያለ መስቀል መረገጡ እንደማይቀር ትገነዘባላችሁ ብዬ አምናለሁ። በሙታንታዎችና የጫማ ሶሎች ላይ ሳይቀር የመስቀል ምስል እያየን ነው። ሰይጣን በምድር ወኪሎቹ አማካኝነት የፈጣሪን ክብር ለማንኳሰስ ይጠቅመኛል ያለውን ዘዴ ሁሉ በመጽሐፍ ውስጥ አካቷል። ካርሎ ዛጋሚ እያንዳንዱ የአሜሪካ ፕሬዝዳንት በግል ክፍል ውስጥ ይህን መጽሐፍ ለምን እንደሚያስቀምጥ ለመገመት ሞከረ። የሚያስቀው ግን አለ ሃቪየር ላስፐር፣
በዚህ መጽሐፍ ላይ የነገዋን ዓለም ገዢ ሉሲፈርን ሆኖ የተገለጸው የ35 ዓመት ስዊድናዊ ጎረምሳ ነው። ጎረምሳው የነገ ዓለም ገዢ እሱ እንደሆነና የዓለም ሕዝብ እንደሚገዛለት ማሳሰቢያ ይሰጣል፣ ያስጠነቅቃል። አምላክ ነኝ ብሎ የሚመጻደቀውን ጎረምሳ ምሽት ላይ ወጣ ብላችሁ ከስዊድን መጠጥ ቤቶች በአንዱ ብትፈልጉት ከሴት ጓደኛው ጋር ጃምቦ የድራፍት ብርጭቆ ጨብጦ ታገኙታላችሁ። ከተሰብሳቢዎቹ መሃል በእድሜ ትንሽ የሆነው ጄፈሪ ስሚዝ ሚለር ከት ብሎ ሳቀ። ላስፐር ንግግሩን ቀጠለ። እንዲህ ነው ሉሲፈር እና ተከታዮቹ ሊያላግጡብን የሚሞክሩት። መጽሐፍ ቅዱስ በመጨረሻው ዘመን ኢየሱስ ነኝ ብለው የሚከሰቱ ሐሰተኛ መሲሖች እንደ አሸን መፍላታቸውን የተናገረውን እንዳትዘነጉ። ስዊድናዊውም ጎረምሳ ከእነዚህ አጭበርባሪዎች መሃል አንዱ መሆኑ ነው። ያም ሆኖ በመጽሐፉ ላይ የተገለጹት አስማቶችና ጥንቆላዎች አይሰሩም ማለት አይደለም። ሉሲፈር በምድር ላይ አማኞችን እስካገኘ አስማቶቹና ጥንቆላዎቹ ይሰራሉ። በኢሉሚናቲ ማህበር ውስጥ እያለን ስንት ጉድ ታዝበን የለ? ከብዙሃኑ የተደበቁትን ምስጢራዊ የሰይጣንን ጥበቦች በርካታ የዓለማችን መሪዎች ስለሚያውቋቸው ተግባራዊ እያደረጓቸው ነው። ሶስና በውስጧ ሲብላላ የነበረውንና ያስጨነቃትን ሐሳብ አነሳች። ላስፐር ከዚህ ቀደም በግል ስንጨዋወት መጽሐፉ ኢትዮጵያንና ሩሲያን ጨምሮ የክርስትና እምነት ተከታይ ሀገራት የሚጠፉበትን ምስጢርና ዘዴ አካቷል የሚሉ ሰዎች እንዳሉ ነግረኛል። እንደዚህ አይነት ሐሳብ አንብበሃል? የስጋቷ ምንጭ ገባው። ሀገሯ ናት። ከምንምና ከማንም በላይ የምታስቀድማት ሀገራት በስም ተጠቅሰው የሚጠፉበት ምስጢራዊ ዘዴ የሰፈረበትን አንቀጽ አላነበበም። ግን ሶስና ሀገራት በስም አልተጠቀሱም። ነገር ግን የሉሲፈርን አምላክነት የሚቃወሙና የማይቀበሉ ሁሉ ከቁጣውና ከቅጽፈቱ እንደማይድኑ የሚናገር አንቀጽ አለ። ሀገሯ መቼም ቢሆን የሉሲፈርን አምላክነት እንደማትቀበል እርግጠኛ ናት። እስከዛሬ ያቆያት አምላክ ነገም አሳልፎ አይሰጣትም። ጽኑ እምነቷ ከእሳት ያድናታል። በጥቅም ተገዝተው አሳልፈው ሊሰጧት እየለፉ ያሉ የውስጥ አርበኞች ቢኖሩ የትም አይደርሱም። ወቅቱ ሲደርስ የእጃቸውን ያገኛሉ የሚል እምነት አላት። በዚህ መጽሐፍ ዙሪያ መወያየት ያስፈለገበት ምክንያት አለ ሃቪየር ላስፐር በንግግሩ መጨረሻ፣ በውስጡ የሰፈሩ መርዘኛ ሐሳቦች የዓለምን ሕዝብ በተለይም ወጣቱን የማሳመን ኃይል ስላላቸው ሕዝብ ዘንድ ደርሶ ከማሳሳቱ በፊት ፋውንዴሽኑ ቀድሞ መረጃ የማሰራጨት ስራ እንዲሰራ ለማሳሰብ ነው። ሁሉም በሐሳቡ ተስማሙ። በኢንተርኔት እና በተገኘው መንገድ ሁሉ መጽሐፉን ለማውገዝ ቃል ተገባብተው ተለያዩ። ክፍል 18 በዚህ ተጠናቀቀ። ክፍል 19 ፍራይስላንድ ሆላንድ። በነፋሻው አየር እየተዝናኑ አምስተርዳምን የለቀቁት ታላላቅ ሰዎች ከከተማ ራቅ ብለው የመጓዛቸው ምክንያት አልጠፋቸውም። ብላክ ማስ እያሉ የሚጠሩት የአምልኮ ስነ ስርዓት ላይ ለመገኘት ነው። በጉጉት የሚጠብቁት ስነ ስርዓት ነው። ከጥንታያት ቅድመ አያቶቻቸው ተቀብለው ዛሬ ላይ ያደረሱት። በሐይቆቿ ብዛት ከምትታወቀው ፍራይስላንድ ሲደርሱ የጉዟቸው ማብቂያ እንደሆነ ተገነዘቡ። የአምልኮ ስፍራ የሚገኘው ከፍራይስላንድ በቅርብ ርቀት ላይ በሚገኝ ካቴድራል ውስጥ ነው። በሰዋራ ስፍራ የሚገኘው ይህ ካቴድራል አሰራሩ የጥንቶቹን የአምልኮ ቤቶች ንድፍ ተከትሎ ነው። በዋናው መግቢያ በር ላይ የሴት ብልት ንድፍ ሰፍሯል። በካቴድራሉ ግድግዳ ላይ ደግሞ በቁጥር አናሳ የሆነ የወንድ ብልትና እጅግ በርከት ያለ የሴት ብልት ምስል። በእነዚህ ምስሎች መሃል AW፣ EL፣ AP፣ GM፣ HB፣ AC፣ AL እንዲሁም MA የሚሉ ፊደላት ሰፍረዋል። ከስነ ስርዓቱ ተሳታፊዎች መሃል አብዛኛዎቹ የፊደሎቹ ፍቺ አልገባቸውም። ፍቺውን የደረሰበት ከኮሎኝ የእባብ ወንድማማችነት ማህበር የመጣው ማርቲን ሮበርት ነው። የተምሳሌታዊ ምልክቶች ጥናት ባለሙያ ነው። በችሎታው ይኮራል። ዳን ብራውን ፕሮፌሰር ላንግደን የሚል ገጸ ባህሪ ስም ሰጥቶ ዓለምን ባዳረሱት ስራዎች ውስጥ ያስቀመጠኝ እኔን ነው ሲል ይመጻደቃል። አይምሮን ብዙም ሳያስጨንቅ የፊደሎቹን ፍቺ ለራሱ ለማብራራት ሞከረ። አዳም ዌሻፕት ኤሊፋስ ሌቪ ወይም አልፎንስ ሉዊስ ኮንስታንት በሚለው ስሙም እንደሚታወቅ አስታወሰ። አልበርት ፓይክ፣ ጁሴፒ ማዚኒ፣ ሄሌና ብላቫትስኪ
አሊስተር ክሮሌ፣ አንቶን ሌቪ እና ሚካኤል ኢኪዩኖ ሁሉም የሰይጣን ደቀ መዛሙርት ናቸው ሲል አሰበ። ማርዱክራ ሉሲፈር የአገልግሎታቸውን ዋጋ አይዘነጋም። እንደየአስተዋጽኦአቸው ይከፍላቸዋል። የምድራችን ዘላለማዊ ጀግኖች ናቸው። እነሱን መሆን ተመኘ። እነሱን ሆኖ ለማርዱክራ ሉሲፈር ሚዛን የሚደፋ አስተዋጽኦ ለማበርከት ጓጓ። ከሐሳቡ የመለሰው እንኳን ደህና መጣችሁ የሚለው የካቴድራሉ አስተዳዳሪ ቄስ ኤርዊን ግርሃም ድምፅ ነው። ኤርዊን ግርሃም ዋና ዋናዎቹን እንግዶች በየተራ እየጨበጡ ወደ ተያዘላቸው የክብር ስፍራ መሯቸው። ካቴድራሉ የተገነባው 10610 ስኩዌር ስፋት ባለው ቅጽር ግቢ ውስጥ ነው። ቅጽር ግቢውን ያስዋቡት የጽድና የወይራ ዛፎች የፀሐይ መከላከያ ጥላ ሆነው ያገለግላሉ። ከካቴድራሉ ፊት ለፊት ላይ በሚገኘው ሰፊ መስክ ላይ ፀሐይ መከላከያ ነጫጭ ዣንጥላዎች ተዘርግተዋል። እንግዶች ሲያሻቸው ሻይ ቡና የሚባባሉበት ስፍራ ነው። ካቴድራሉ በጽድ፣ በወይራ እና ሌሎች በርካታ የዛፍ አይነቶች ስለተሸፈነ ከውጪ ሰው እይታ የተሰወረ ነው። ጥቂት ደቂቃዎች ለማረፍ በሚል ሰበብ መስኩ ላይ ሻይ ቡና ሲባባሉ የቆዩት እንግዶች የአምልኮ ሰዓት በመድረሱ ወደ ካቴድራሉ እንዲገቡ ተነገራቸው። ገብተው ቦታቸውን ያዙ። አብዛኞቹ እንግዶች ዓለም በተደበቀው አጸያፊ ሰብዕናቸው የሚያውቃቸው አይደሉም። የእንግሊዝ፣ ደች እና ቤልጂየም ንጉሳውያን ቤተሰቦች ከመጀመሪያው ረድፍ ላይ ተቀምጠዋል። ከእነሱ ኋላ ሊቀ ጳጳስ ፍራንሲስ በሚለው የሐሰት ስሙ የሚታወቀው ማርክ በርጎግሊዮ አለ። ጆሴፍ ራትዚንገር እና ጄምስ ዌልባይ ከእሱ ትይዩ ያሉትን ወንበሮች ይዘዋል። እነዚህ ግለሰቦች በየዓመቱ በሚደረገው የብላክ ማስ የአምልኮ ስነ ስርዓት ላይ በርካታ ሕፃናትን በመድፈር ሪከርድ የያዙ ናቸው። የካቴድራሉ መብራት ድርግም አለ። ከጌታችን ከማርዱክራ ሉሲፈር ጋር በመንፈስ የምንገናኝበት ሰዓት ደረሰ አሉ ተሳታፊዎቹ በልባቸው። እጅግ በርካታ ቁጥር ያላቸው ጥቋቁር ሻማዎች ተለኮሱ። የተገለበጠ መስቀል የተለጠፈባቸው ቀያይ ቀሚሶችን የለበሱ አገልጋዮች በሰልፍ ሲገቡ፣ ታማኝ አሽከሮች ሕፃናትን እየታቀፉ መግባት ጀመሩ። የሕፃናቱ ለቅሶና ጩኸት ሰሚ አልነበረውም። እድሜያቸው ከ5 ዓመት እስከ 13 የሚደርስ ነበር። ከብራንትፎርድ የህንድ አዳሪ ትምህርት ቤት የተሰረቁ አለ ማርቲን ሮበርት። ቀደም ብሎ መረጃው ደርሶታል። ሕፃናቱን መድፈሩና ማሰቃየቱ ቀጠለ። ከሰው አጥንት የተሰራ እጀታ ያለው ቢላ የያዘ አገልጋይ ከፍ ወዳለው መድረክ ሲያመራ፣ ከዚህ በኋላ ምን ሊፈጸም እንደሚችል የሚያውቁት የሥነ ሥርዓቱ ተሳታፊዎች ተረኛ ለሆነው ታራጅ ሕፃን ጸሎት አደረሱ። ለሉሲፈር በግነት ክብር ስለበቃ ነፍስህን በመንግስቱ ከጎኑ ያስቀምጠው፣ አሜን። ቀጣዩ ስነ ስርዓት ወሲባዊ አምልኮ የሚፈጸምበት ነበር። ሲወርድ ሲዋረድ የመጣ ነው። ሰይጣን በኢየሱስ ላይ ተቀናጅቶታል ብለው ለሚያምኑት ድል መታሰቢያነት የሚሆን የወሲብ ስርዓት አምልኮ። ወንድ ሊቀ ካህናትና ሴት ሊቀ ካህናት እጅ ለእጅ ተያይዘው ወደፊት ሲወጡ ቄስ ኤርዊን ግርሃም አባታችን ሰይጣንንና እናታችንን ሔዋንን ለሚወክሉት ሊቀ ካህናቶቻችን ሞቅ ያለ ጭብጨባ አሉ። ሴቶች በእልልታ፣ ወንዶች በጭብጨባ ካቴድራሉን አናወጡት። የሰይጣንና የሔዋን ተወካዮች በገሃድ ወሲብ መፈጸም ጀመሩ። ስርዓቱ ዘለግ ላለ ጊዜ ከተካሄደ በኋላ በኤርዊን ትዕዛዝ ተቋረጠ። ለዛሬ ይበቃል አሉ ቄስ ኤርዊን። የሉሲፈርን ኃያልነት በስነ ስርዓታችን መስክረናል። ሞቅ ያለ ጭብጨባና እልልታ። የዚህ ዓመቱ የብላክ ማስ ሰይጣናዊ አምልኮ ስነ ስርዓት በዚህ አይነት መልኩ ተጠናቀቀ። ከመበታተናቸው በፊት ቄስ ኤርዊን እንዲህ አሉ። ተምሳሌትነቱ መቼም ይገባቸዋል። ከወሲባዊ ተራክቦ የሚገኘውን ደስታ ለሔዋንና ለሰይጣን የገለጸላቸውን ሉሲፈርን ለማስታወስ ነው። ታዳሚዎቹ በገብቶናል ስሜት ራሳቸውን አወዛወዙ። እንደ ሉሲፈር ፈቃድ ይህን የአምልኮ ስርዓት በሩሲያና በኢትዮጵያ አስርገን የማስገባት እቅድ አለን። ተጨበጨበላቸው። ክፍል 19 በዚህ ተጠናቀቀ። ክፍል 20 ማንሃታን ኒውዮርክ።
ሎረንስ ፓዝዶር እንደተመኘው ከኬኔዝ ቶማስ ፍላናጋን ጋር ጥብቅ ወዳጅነት በመመስረቱ ደስተኛ ሆኗል። በቤቱ ከተካሄደው የእራት ግብዣ በኋላ እየተገናኙ ሐሳብ መለዋወጥ ጀምረዋል። ኬኔዝ የሎረንስን አዋቂነት ወዶለታል። በብዙ ነገሮች ላይ ያለው ግንዛቤ አስደንቆታል። በፖለቲካው መስክ የማያውቀው ነገር የለም። ግራ ላጋቡት ነገሮች መፍትሄ የሚሻው ሎረንስን በማማከር ሆኗል። ሎረንስ ከኬኔዝ ጋር ተቀራርቦ ወዳጅነት ቢመሰርትም እውነተኛ ማንነቱን አልነገረውም። ከዚህ በፊት ከባለቤቱ ጋር በሌላ ከተማ እንደሚኖር፣ ፋብሪካ ውስጥ ይሰራ እንደነበርና ድንገት ከተከሰተው የእሳት አደጋ በኋላ መኖሪያውንም ስራውንም እንደለቀቀ የነገረውን አምኖ ተቀብሎታል። በሐዘኔታ ስራ ልፈልግልህ ቢለውም የራሴ እቅድ አለኝ በሚል ሰበብ ሳይቀበለው ቀርቷል። አንድ ቀን ኬኔዝ እንዲህ አለው፣ እኔ የምልህ ሎረንስ፣ ከኔ ጋር ለጉብኝት ወጣ አትልም? ወዴት? አለ ሎረንስ እድሉን ለመጠቀም በመፈለግ። የቦሂሚያ ጫካ ስነ ስርዓት ላይ ለመገኘት ፈቃደኛ ከሆንክ አብረን መሄድ እንችላለን። ማመን አልቻለም። ሊያያቸው ከሚመኛቸው ስፍራዎች አንዱ ነው። በስራ ላይ ሳለ በእንግድነት የመገኘት እድል ባይገጥመውም ስለ ቦታው ብዙ ያውቃል፣ መረጃዎች ነበሩት። ከኬኔዝ ጋር ወዳጅነት የመሰረተበትን ዕለት ወደደው። ወቅቱን ለማስታወስ ሞከረ። የሐምሌ ወር አጋማሽ። አዎ ትክክለኛው ወቅት ነው። በየዓመቱ የማይቋረጥ የሀገር መሪዎች፣ ፖለቲከኞች፣ የምክር ቤት አባላት፣ የንግድ ሰዎች፣ ካህናት፣ ዝነኛ አርቲስቶችና መሰሎቻቸው ተገናኝተው አብረው የሚያሳልፉበት፣ አርቲስቶች ሰይጣንን እያወደሱ የሚዘፍኑበት፣ ተዋናዮች ስለ ሉሲፈር የሚሰሩትን ፊልም በተመለከተ የሥራ መመሪያ የሚቀበሉበት፣ ካህናት ጸረ ክርስቶስ ዘመቻን የሚመሩበትን መንገድ የሚሰበኩበት፣ ፖለቲከኞች ስለ ጅምላ ጨራሽ መሳሪያ ምርት ሐሳብ የሚለዋወጡበት፣ እልፍ ሲልም ሰይጣናዊ የአምልኮ ስነ ስርዓት የሚያካሂዱበት፣ ሕፃናት የሚሰዉበት፣ ልቅ ወሲብ የሚፈጽሙበት ተወዳጅ ወቅታቸው የሐምሌ ወር አጋማሽ። የ2 ሳምንት ዝግጅት እንደሚካሄድ ሎረንስ ያውቃል። የማይገኝ ታዋቂ ሰው የለም። ቋሚ አባላቱ የተወሰኑ ስለሆኑ አብዛኛዎቹ ታዳሚዎች በእንግድነት የሚገኙ ናቸው። እንግዶቹ ቀን ቀን በሙዚቃና በተለያዩ የመዝናኛ ፕሮግራሞች ነፍሳቸውን ለማስደሰት የተፈቀደላቸው ይሁን እንጂ ከምሽቱ 4 ሰዓት በኋላ ቋሚ አባላቱ ባሉበት ቦታ ለመገኘት አይፈቀድላቸውም። ከዚህ በኋላ ያለው ሰዓት ለቋሚ አባላቱ ወሳኝ ሰዓት ነው። በምድር ላይ ከወከላቸው ሉሲፈር ጋር የሚገናኙበት። ግብዣውን በደስታ ተቀብያለሁ አለ ሎረንስ ምስጋናን በማስቀደም። 2500 እንግዶች በሚገኙበት ስነ ስርዓት ላይ ሊገኝ ነው። ሞንቴሪዮን በደስታ ሊጎበኝ ከነ ፕሪስተን ሆቺክስ፣ ሃርቬ ሃንኮክ፣ ጆርጅ ደብሊው ቡሽ፣ ጃክ ስፓርክስ እና መሰል ሀያላን ጋር ትከሻ ለትከሻ ሊጋፋ። አንዳቸውም ሊያውቁት እንደማይችሉ እርግጠኛ ነው። አደጋው ገጽታውን ፍጹም ቀይሮታል። ከሳምንት በኋላ ማንሃታንን ለቀው ወደ ሞንቴሪዮ በረሩ። ዝግጅቱ ተጧጡፏል። ማሪዮ ኖኤል ፕሪስኮትን ጨምሮ እጅግ ሀያላን ሰዎች በስፍራው ተገኝተዋል። ሎረንስ በሐሳብ ወደ ኋላ ተመለሰ። የ1942ቱን የማንሃታን ፕሮጀክት አስታወሰ። ለአቶሚክ ቦምብ መሰራት መሰረት የሆነው ፕሮጀክት እዚህ ስፍራ ነበር የተነደፈው። ከዚያ በኋላ ስንትና ስንት ንጹሃን ዜጎች የቦምቡ ሰለባ ሆኑ ሲል አሰላሰለ። ከሐሳቡ የመለሰው የኬኔዝ ቶማስ ፍላናጋን ድምፅ ነበር። የት ሄድክ? እዚሁ ነኝ አለ በግዱ ፈገግ ለማለት እየሞከረ። በርቀት ጆርጅ ደብሊው ቡሽ ሉሲፈር ዘቢግ እያለ ከሚያቆላምጠው ዘቢጓን ግሮዚንስኪ ጋር አፍ ለአፍ ገጥመው ሲያንሾካሽኩ ተመለከታቸው። ከእነሱ በስተግራ ማሪዮ ኖኤል ፕሪስኮት በግብረ ሰዶማዊነቱ ዓለም ከሚያውቀው ድምፃዊ ሚካኤል ካርተራይት ጋር በተመስጦ ይነጋገራል። እጅግ በርካታ እንግዶች ፍንድቅድቅ ብለው ሁለቱን ሳምንታት አሳለፉ። ሶስተኛው ሳምንት አጋማሽ ላይ እንግዶቻቸውን ያሰናበቱት ቋሚ አባላት
የግል አጀንዳቸው ላይ ትኩረት አደረጉ። የ2 ሳምንት የብዙሃኑ ቆይታ ምክንያት ለሎረንስ ግልጽ ነበር። እዚህ ስፍራ እንደሚወራው የተወሰኑ ኃያላን ሰዎች ብቻ አይገኙም ለማለት፣ ድብቅ አጀንዳ ሳይሆን የጋራ አጀንዳ አለን ለማለት፣ የሙዚቃ ተዝናኖት እንጂ ሰይጣናዊ ስነ ስርዓት የለም ለማለት፣ ተራውን ህዝብ እንጂ እኔንም አታታሉልኝም አለ በውስጡ። ከዚያ በኋላ ሊከወን የሚችለውን ነገር መገመት አላቃተውም። ምስጢራዊ ሰነዶች ነግረውታል። ተጋባዥ እንግዶች ጥርግርግ ብለው ከሄዱ በኋላ ፕሪስኮት ቋሚ አባላቱን ሰበሰባቸው። ስብሰባው የተካሄደው በጫካ ውስጥ ከሚገኙት በርካታ ሰፈሮች አንዱ በሆነው ኦውልስ ኔስት ነበር። የኦውልስ ኔስት የመሰብሰቢያ አዳራሽ ሰፊ ነው፣ በቅንጡ ወንበሮች ያጌጠ። እዚህ አዳራሽ ውስጥ ስብሰባ የሚያካሂዱት የተመረጡ ሰዎች ብቻ ናቸው። የፊት ለፊቶቹ መቀመጫዎች ሁልጊዜም በቦሂሚያ ክለብ ሕግ መሰረት ለ40 ዓመታት ያህል በአባልነት ለዘለቁ ግለሰቦች የሚያዙ ናቸው። ግለሰቦቹ ለ40 እና ከዚያ በላይ ዓመታት ዘልቀዋልና ቀደምት ጠባቂዎች የሚል የክብር ስም ይሰጣቸዋል። የአሜሪካ ፕሬዝዳንት የነበሩት ኸርበርት ሁቨር አንዱ ናቸው። አሁን አለ ፕሪስኮት አባላቱን ከዳር ዳር እየቃኘ፣ ብቻችንን ነንና ወደ እውነተኛ አጀንዳችን እንገባለን። ገቡ። ለዛሬ ትኩረት ሰጥተን እንድንነጋገር የምፈልገው በኢትዮጵያ ውስጥ ላሰብነው እቅድ መሳካት የሚጠቅመንን ሰው አግኝተናልና እዚያው ሀገሩ አስቀምጠን አጀንዳችንን እናስፈጽመው ወይስ አምጥተን የቦሂሚያ ድብቅ ሕጋችን በሚያዘው መሰረት በሉሲፈር ስርዓት አምልኮን ተግባራዊ ካደረግንበት በኋላ ወደ ሀገሩ ሸኝተነው አገልጋያችን ይሁን ለማለት ነው። በመጀመሪያ ማንነቱ ይገለጽልን። ምን ያህል ታማኝ ነው? በምን መስፈርት ተመረጠ? እንደማይከዳም ምን ማረጋገጫ አለን? ፕሪስኮት መልስ ሰጠ። ከዚህ ቀደም ሀገራችን የነበረ ኢትዮጵያዊ ቄስ ልጅ ነው። ከእስካሁኑ እንቅስቃሴው ታማኝነቱን አሳይቶናል። ወደፊት ይበልጥ እናውቀዋለን። አባቱ ሲታሰር በእግሩ የተካልን ነው እንጂ በእኛ የተለየ መስፈርት የተመረጠ አይደለም። በእጅጉ ይጠቅመናል ብለን እናምናለን። ይክዳን አይክዳን ከወዲሁ እርግጠኞች ሆነን መናገር አንችልም። በሂደት እናየዋለን። ገና ለገና ይከዳናል ብለን ከሚሰጠን አገልግሎት አናገለውም። ኢትዮጵያ ውስጥ ሆኖ ትዕዛዛቸውን ያስፈጽም ዘንድ ተስማሙ። ክፍል 20 በዚህ ተጠናቀቀ። ክፍል 21 አዲስ አበባ ኢትዮጵያ ለሁለተኛ ጊዜ ወደ ሀገሯ ባደረገችው ጉዞ ፍጹም ደስተኛ ሆናለች። ፕሮፌሰር ነብዩ አብሯት ነበር። ከፓልማ ሶሪያኖ ተነስታ አዲስ አበባን ለመድረስ 12190 ኪሎ ሜትር ርቀት መጓዝ ነበረባት። ከ14 ሰዓታት ላላነሰ በጉዞ ላይ ብትቆይም ድካም አልተሰማትም። ጊዜ ወስዳና ተረጋግታ ተልዕኳን ግብ እንደምታደርስ እርግጠኛ ሆናለች። ልጇ የራሱን ሕይወት ስለጀመረ የሚያሳስባት ነገር የለም። ለእኔ ሲሉ ያለ ፕሮግራም ተመላለሱ አለችው ውለታው ከብዷት። ከአውሮፕላን ወርደው ወደሚጠብቃቸው መኪና እያመሩ ነበር። የፕሮፌሰሩ የቅርብ ጓደኛ መኪና ነው። ከዚህ የሚበልጥ አንገብጋቢ ፕሮግራም ምን አለ የኔ ልጅ? ፕሮፌሰር ነብዩ ሶስናን እንደ ስጋ ልጁ ያያት ጀምሯል። ልጄ፣ ለህዝባችን ማድረግ ያለብሽን አድርጊ እንጂ ከዚህም በላይ ልረዳሽ፣ ባለኝ አቅም ላግዝሽ ሙሉ ፈቃደኛ ነኝ። ጥቁሩ ፕራዶ ዓለም አቀፉን አውሮፕላን ማረፊያ ለቀቀ። በመገናኛ በኩል አድርጎ የኮተቤን መንገድ ተያያዘው። ወደ ኢቲሳ ተክለ ሃይማኖት ደብር ከነፈ። ከተማውን አልፈው የገጠሩን መንገድ እንደጀመሩ ሶስና በምትመለከተው ነገር መመሰጥ ጀመረች። ለጥ ያለው ሜዳ፣ ሳር የሚግጡት ከብቶች፣ ብጣቂ ጨርቅ ለብሰው ከብቶቻቸውን ለመመለስ ወዲያና ወዲህ የሚሯሯጡት ህፃናት፣ ሰማይ ላይ የሚያንዣብቡት አሞሮች፣ ሁሉም ስበዋታል። ከረፋዱ 4:50 ሆኖ ነበር። ለጥ ያለውን መንገድ ጨርሰው ቁልቁለቱን እየወረዱ ሳሉ ባለወልድ ቤተክርስቲያን ልንደርስ ጥቂት ነው የቀረን አላት ፕሮፌሰሩ። ሐሳቧ የተመለከተቻቸው ነገሮች ጋር ቀርቶ ስለነበር በወጉ አላዳመጠችውም። ከደቂቃዎች ጉዞ በኋላ ባለወልድ ቤተክርስቲያን ደረሱ። መኪናቸውን አቁመው ቤተክርስቲያኑን እየጎበኙ ሳለ ሐሳቧ
ወደነ ፓብሎ ሪቬራና መሰሎቹ ዘንድ ተጓዘ። እነዚህ መሰል የሀገሬን ቅርሶችና የእምነት ስፍራዎች ሊያጠፉ አይደል እየማሰኑ ያሉት? አካባቢው ማርኳታል። ለገጠር እንግዳ በመሆኗም ተፈጥሮ በቁጥጥሩ ስር እያደረጋት ነው። ጸጥታው ከነበረችበት አካባቢ እጅግ ይለያል። እዚህ የሰዎች ብዛት፣ የመኪና ግርግር፣ ትልልቅ ፎቆች፣ ጩኸትና ዓለማዊ እብደት የለም። እርጋታ ብቻ። በቃላት እንዲህ ነው ብለው የማይገልጹት ግን እጅግ ደስ የሚያሰኝ ጸጥታ። ከራስ ጋር በሰከነ መንፈስ ውይይት ያደርጉ ዘንድ የሚጋብዝ ዝምታ። ረጅም መንገድ ተጉዛ የመጣች ቢሆንም ውስጧ ሲታደስ ታወቃት። በአዲስ ኃይል ተሞላች። እጅግ የተገረመችበት ነገርም አጋጥሟታል። ነዋሪው ከወገቧ ጎንብሶና መሬት ሊነካ ደርሶ ሰላምታ አቅርቦላታል። ያለመደችው ነው። በኖረችበት ሀገር እንኳን ለማይተዋወቀው ለሚተዋወቀውም በዝምታ እየተጋፋ ነው የሚያልፈው። ሁኔታዋን ሲከታተል የነበረው ፕሮፌሰር ነብዩ የተገረመችበት ነገር ስለገባው ሶስና የሀገሩ ባህል ስለሆነ ዝም ብሎ ማለፍ ነውር ነው። አወቅሽውም አላወቅሽውም ላጋጠመሽ ሰው የእግዚአብሔር ሰላምታ ማቅረብ ይኖርብሻል። የዋህ ወገኔ አለች በውስጧ። ለእንዲህ አይነቱ የዋህና ደግ ህዝብ የቱንም አይነት መስዋዕትነት ቢከፍሉለት ያንሰዋል እንጂ አይበዛበትም። ከዚህ ወዲያ ያለው መንገድ ለመኪና ስለማያመች በእግራችን ነው የምንጓዘው። ቀና ብላ ተመለከተችው። አይዞሽ ከ20 እና 30 ደቂቃ በላይ አይፈጅብንም። ለጉዞ የሚሆን ጫማና ቱታ ቀይራ ጉዞ ጀመሩ። ሹፌራቸው ተሰናብቷቸው ወደ አዲስ አበባ ተመለሰ። ሻንጣዎቻቸውን የተሸከሙላቸው 2 ታዳጊዎች ነበሩ። ለመሸከም ሲሻሙ ተገርማ ፕሮፌሰሩን ተመለከተችው። ግድ የለም ልጆች እኛ እንይዘዋለን። ታዳጊዎቹ ፕሮፌሰሩን አልሰሙትም። አያ እንዴት ሆኖ? እግረ መንገዳችንን እኮ ነው። እኛም ወደ ኢቲሳ ነው የምንሄደው አለ አንደኛው ታዳጊ የዋህነት በሚነበብበት አንደበቱ። የዚህ ሀገር ልጆች ናችሁ? ፕሮፌሰሩ ጠየቀ። አዎን፣ ሌላኛው ታዳጊ መለሰ። ጥቂት እንደተጓዙ ታዳጊዎቹ በየተራ ጥያቄ ማቅረብ ጀመሩ። አያ ንግስ የለ እናንተ ሰው የት ነው የምትሄዱት? ኢቲሳ ዘመድ አሉን፣ እርሳቸውን ለመጠየቅ ነው። ማን ዘንዳ ነው የምትሄዱ? እናውቃቸው ይሆን? አባ ንቡረ እድ ተክለ ሃይማኖትን ታውቋቸዋላችሁ? ሁለቱም ታዳጊዎች በአንድነት ጮሁ። አባ ንቡረ እድ ተክለ ሃይማኖት የኛ? እሳቸውንማ ማን የማያውቃለ? የእሳቸው ዘመዶች ናችሁ? አዎን፣ እሳቸውን ለመጠየቅ ነው የምንሄደው። ከአዲስ አበባ ነው? አንደኛው ታዳጊ ሶስናን እየተመለከተ ጠየቀ። አይ ልጄ ራቅ ካለ ቦታ ነው የመጣ ነው፣ ከባህር ማዶ። ፕሮፌሰር መለሰ። በልጆቹ ገራገርነት ስለተደሰተ ያለ መሰልቸት ነበር የሚመልስላቸው። ከፈረንጅ ሀገር ማለት ነው? አዎ። አቡዬ ድረሱ፣ የሩቅ ሀገር እንግዶች ናቸው። ሁለቱም እንደገና በአንድነት ጮሁ። ሶስና ሳቀች። ታዳጊዎቹ ቁምጣ ለብሰው ባዶ እግራቸውን እንደሆኑ ልብ ብላለች። ያለ ችግር ነበር የሚጓዙት። ድንጋይና ሾህ አልበገራቸውም። እየተጨዋወቱ ኢቲሳ ተክለ ሃይማኖት እንደደረሱ ታዳጊዎቹ ከአባ ጎጆ በር ላይ ቆመው መጣራት ጀመሩ። አባታችን እንደምን አርፍደዋል? እባክዎ ብቅ ይበሉ፣ እንግዳ ይዘን መጥተናል። ነጭ ጥምጣም የጠመጠሙና ጥቁር ካባ የደረቡ እድሜያቸው በሰባዎቹ የሚገመት አባት ከጎጆአቸው ወጥተው እንግዶቹን በየተራ ተመለከቷቸው። ውይ በሞትኩት! ፕሮፌሰር አንተ ኖርሃል? መስቀላቸውን አወጡ። ፕሮፌሰርን ካሳለሙ በኋላ አቅፈው ሳሙት። እሱን ለቀው እንግዳዋን አስተዋሏት። የጥብቁ ምስጢራዊ ረቂቅ ባለቤት ይህች መሆኗ ነው ሲሉ አሰላሰሉ። ላሳልማት አላሳልማት ብለው አመነቱ። አባ ያሳልሙኝ አለቻቸው ስሜታቸውን ተረድታ። ተባረኪ፣ እግዚአብሔር ይባርክሽ ልጄ። ወደ ውስጥ እየዘለቁ ሳሉ ሻንጣውን ተሸክሞ የነበሩት ታዳጊዎች ሊሄዱ ተሰናበቱ። ሶስና ከቦርሳዋ ውስጥ ገንዘብ አወጣች። ምን ሊሆኑ አላት አንደኛው ታዳጊ። ነውርም አይደል እንዴ? አረ ያሻንም
ሁለተኛው ጓደኛውን ደግፎ ተናገረ። አባ ጣልቃ ገቡ። ልጅ የማይደረገውን። የመጀመሪያው ልጅ አንቱ ስላላት ሳቋ መጥቷል። ደስ እንዲለኝ ባካችሁ ተቀበሉኝ። ነውር ነው በእውነት ደግም አይደል። እግረ መንገዳችንን እናግዝ ብለን እንጂ መች ገንዘብ ፈልገን ሆነና። ምን ሊሆኑ ያላት ታዳጊ ነበር። ያመረረና የተከፋ መሰለ። ሶሲ እዚህ ቦታ እንዲህ አይነቱ ነገር አልተለመደም፣ አመስግነሽ ሸኛቸው አላት ፕሮፌሰር። አባ ዘንድ በተመላለሰበት ወቅት የአካባቢውን ባህል ተገንዝቧል። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ፣ ፈጣሪ ዋጋችሁን ይክፈላችሁ። እንዲያ ነው እንጂ ከዛሬ ዘመን አሲዳም ገንዘብ ምርቃት እኮ ነው የሚበልጥትይ አላት በእድሜ የሚበልጠው ታዳጊ። እና ደስ ብሏቸው እየፈነጠዙ ሄዱ። ለገንዘብ ብሎ ግንባር ላይ ሽጉጥ ከሚተኩስ ዜጋ ሀገር የመጣችው ሶስና በሀገሯ ታዳጊዎች ከፍተኛ ኩራት ተሰማት። እነ ፓብሎ ሪቬራ እነ ፕሪስኮት እና መሰሎቻቸው ይህን አይነቱን ጨዋ ባህል ነው ሊያጠፉ ቆርጠው የተነሱት። እስከ መጨረሻው ስለምታገላችሁ አይሳካላችሁም። የአባ ንቡረ እድ ተክለ ሃይማኖት ጎጆ ጽድት ያለች ናት፣ በእበት የተለሰነች። ዙሪያዋን መደብ ተበጅቶላታል። መደቡ ላይ አጎዛ ተነጥፏል። ከትንሽ መስኮት ትይዩ የጠፍር አልጋ አለ። ከአልጋው ስር የልብስ ሳጥን፣ ራቅ ራቅ ብለው ጭልፋዎችና ሳህኖች ተሰቅለዋል። ለእሳት ማንደጃ ተብሎ በተዘጋጀው ጉድጓድ አጠገብ አነስተኛ ማሰሮ፣ ሌማት፣ ብረት ምጣድ፣ መቁያ፣ የዱቄት ከረጢት፣ ብረት ድስት፣ የሻይ ስኒና የንኬል ኩባያዎች ይታያሉ። የአባ ንብረቶች እነዚህ ብቻ ናቸው። ሶስና ለረጅም ጊዜ ኑሮዋ እዚህ እንደሚሆን አስባ ድብልቅልቅ ያለ ስሜት ተሰማት። እንደ መረበሽ ቃጣት። የተመለከተችው አልጋ አንድ ነው። ምን ላይ ልተኛ ነው? ገላ ለመታጠብ፣ ምግብ ለመመገብ፣ መጸዳጃ ቤት ለመጠቀም። ይህን ሁሉ ስታስብ የገጠር ኑሮ አስቸጋሪ እንደሚሆንባት ገመተች። ልትከፍለው ከተዘጋጀችበት መስዋዕትነት አንጻር ይህ ምንም ማለት እንዳልሆነ አሰበችና ለመጽናናት ሞከረች። ሁሉንም በጊዜ ሂደት ለምደዋለሁ አለች። ለተወሰኑ ጊዜያት የሚበቋትን ምግቦች፣ የንጽህና መጠበቂያዎችና መድኃኒቶች ይዛለች። ሲያልቅ ከተማ ሰው ልካ ልትገዛ እንደምትችል አሰበች። ልጄ ከመንገድ ነው የመጣችሁት፣ ምሳ ሰዓት በመድረሱ እህል ውሃ ማለት ይኖርባችኋል። ተነስቼ ጉድ ጉድ ልበል። ተነስተው እሳት ለማንደድ እንጨት ሲሰነጣጥሩ ሶስና ተቃወመች። 6:30 ሆኖ ነበር። አባ ለሁላችንም የሚበቃ ምግብ ሻንጣችን ውስጥ አለ። ሻንጣዋን ከፈተችና የታሸጉ የቆርቆሮ ምግቦች አወጣች። እርሶ ሊደክሙ አይገባም። ፕሮፌሰር ነብዩ የሶስናን ሐሳብ ደገፈ። አባ የቆርቆሮ ምግብ ነገር አልተዋጠላቸውም። የለመዱት የገብስና የጤፍ እንጀራ በወጥ ነው፣ ወይም በወፍራሙ የተጋገረ ጢብኛና ቂጣ። የቆርቆሮ ምግብ አልበላም ብለው አሻፈረኝ በማለታቸው ፕሮፌሰርና ሶስና የቆርቆሮ ምግቡን፣ አባ ደግሞ የለመዱትን የገብስ እንጀራ ለመመገብ ተገደዱ። ለእናንተ እንጂ ለእኔማ ከትላንት የተረፈ እንጀራ አለኝ። ግማሽ እንጀራ አርቦ ላይ ያደረጉና ወደ እነ ሶስና ተጠጉ። እየበሉ ሳለ ከውጭ ድምፅ ተሰማ። እና ማን ይመነኝ? ስለ ሀገሬ በጮኩ ከሴራ እንታደጋት ባልኩ እብድ። እኔማ እብድ አይደለሁም። ስለ ሀገሬና ስለ ሕዝቧ የምጮህ ጤነኛ ዜጋ ነኝ። ሀገሬን እስካልተዋት እጃቸውን እስካላነሱላት ጩኸቴን አልተውም። ብሶት ከእብደት ከተቆጠረ ይሆና ያለ ስሜ ስም ወጥቶልኝ ይዘልቃለሁ። ሶስና ክው ብላ ደነገጠች። ፕሮፌሰር አንድ አይቶታልና ማን እንደሆነ አውቋል። ኢዩኤል የጠፍተህ ቆየ፣ ግባ ከእንግዶች ጋር ላስተዋውቅህ። ጎልማሳው ሰንሰለቱን እያንቃጨለ ገባና እንግዶቹን ትኩር ብሎ ተመለከታቸው። ሶስና መሬት ተከፍታ ብትወጣት ፈቃደኛ ነበረች። ክፍል 21 በዚህ ተጠናቀቀ።